የሰው ልጅ የነፍሱ የአእምሮው ምርሃብ እግዚአብሔር ነው። ነገር ግን ነፍሱ ወይም ህሊናው የሚጠይቀው እግዚአብሔርን አምጣልኝ ነው። ሰው ይሄ ጭንቀትን በሉት ብቸኝነትን በሉት ኮድመባስን በሉት ምንም በሉት ሰው ያሁን የሚሰማው ነፍሱ እግዚአብሔርን አምጣልኝ ብላ ስጠይቀው ያንን መመለስን ትቶ ግን የተሳሳቱ ምላሾቹን ለነፍሱ በሰጣት ቁጥር አሁንም ነፍሱ ይበልጥ ተረብሸዋል። በኋላ ተስፋ መቁረጥ ይመጣል። ነፍሱ የተሳሳተ ነው። ነፍስ የማትረካበት ምክንያት እኔ የምፈልገው ሌላ ነው። ልጅ ወተት እየጠየቀ የእናቱን ጡት እየጠየቀ ተርቦ ሳለ መጫወቻ ቢሰጡ ጥያቄው አልተመለሰም፣ ማልቀሱን ይቀጥላል። የሰው ነፍስ እንደዚያ የማይሆኑ ጥያቄዎችን ብንመልስላት፣ መጠጥ ብንሰጣት፣ አዲስ ልብስ ብንገዛላት፣ የሆነ ቦታ ብንሄድ መልስ እስካላገኘች ድረስ አሁንም እንረበሻል። ድንገት ሆድ ይበሰናል፣ ድንገት ብቸኝነት ይይዛል። ስለዚህ መሆን ያለበት መጀመሪያ እግዚአብሔርን መፈለግ። መቅድመ ኩሉ እሱ መንግስቱ ጽድቁ፣ አስቀድማችሁ ጽድቁን ፈልጉ ሲል ጽድቁን ሲል እኔን ማለት ነው። ጽድቅ ማለት እውነት ደግሞ ክርስቶስ። እኔን መጀመሪያ ፈልጉ፣ እኔን ካገኛችሁ በኋላ ሌላውን በእኔ ታገኙታላችሁ። ይህ ነው እግዚአብሔር ይነገር እና እስመ ዘበሀቤከ የዐርፍ ንጽሮተ ሁሉ ነባብያ። አሁን ሰው አይቶ አይጠግም፣ ሁልጊዜ ያያል። የሚታይ ነገር ሁልጊዜ አዲስ እየተፈጠረ እናያለን። ለምን ይመስላችኋል? ያየነው ነገር የማያረካለም። ለምንድን ነው ሲባል ምን አላረገ መንፈሳዊ እስመ ዘበሀቤከ የዐርፍ ንጽሮተ ሁሉ ነባብያ። ተናጋሪ አንደበት ያላቸው አይምሮ ያላቸው እውቀት ያላቸው የሰዎችና የመላእክት አይን የሚያርፈው አንተን ሲያይ ነው። የሰው አይን የሚያርፈው እግዚአብሔርን ሲያይ ነው። እግዚአብሔርን እስካላየ ድረስ ምንም ነገር የምናሳየው አይን ሊያርፍ አይችልም። አይንም አያርፍም፣ ጆሮም እግዚአብሔርን ካልሰማ አያርፍ፣ እግርም ከእግዚአብሔር ካልደረሰ ከደላለው አይቆም። ሁልጊዜ መባከም፣ ሁልጊዜ መዞር፣ ቦታ ከመለወጥ ልብን ወደ እግዚአብሔር ማስኬድ ሰውን በሰላም ያኖራል።